የአርበኞች ሚዲያ ሰላም እንዴት አመሻችሁ ቴዲ? ያው ለሁለተኛ ጊዜ ነው ዛሬ አንተ ቤት። ያው እንግዲህ ወቅታዊ ሁኔታው እንዴት ታዩታላችሁ ነው ዋናው ጭብጥ። በዋናነት እንግዲህ እዚህ አማራ ክልል ላይ ያለው ሂደት በጣም የሚያሳዝን ነው። ለእናቴ ማንም አልበጃት፣ አንዱም ድንጋይ አንዱም አፈር ጫነባት ይላል ሀዘንተኛው። እናቱ ሙታበት መቃብር ቦታ ላይ እሱ ሲያዝን ሰዎች ሲያጽናኑት ያን ነበር ያን ያለው እና አሁን አማራ ክልል ላይ ያለበት ተጨባጭ እጅግ በጣም አስከፊ አስቸጋሪ ሁኔታ ነው ያለው። ወደዚህ ትግል ስንገባ መጀመሪያ እንግዲህ ከክልሉ ውጭ በማንነታቸው ተፈናቀሉ፣ ተጨፈጨፉ መሰል ሂደቱን ስለምታውቁት አንድ እሱ ነው። ሁለተኛው በአጽመ ርስት ወይም ደግሞ የማንነትና የወሰን ጉዳይ ላይ ነበር። የተለያዩ ሰነዶች አሉ ማለት እንደ የተለያዩ ኮሮች ጋር የቃል ኪዳን ሰነድ ያዘጋጀንበት ሁኔታ ነበር። የተፈራረምንበትም እንደዚሁ እኔም እጅ ላይ ይገኛል። ያ ሲሆን ግን ቋሚ ጠላት የሚል የጋራ የሁላችንም ስምምነት ነበር፣ በተለይ እንደ አፍሃድ ሲመሰረት እና የቋሚ ጠላት ብለን ስንል ምንድነው በጄኖሳይድ የሚከሰሱ ድርጅቶች አሉ። በኦነግ እንደዚሁም ደግሞ ቲፒኤልኤፍ እነዚህ ኃይሎች ጋር በምንም አይነት መልኩ ለድርድር ሊቀርብ የማይችል ቀይ መስመር አለ፣ እሱም ጄኖሳይድ። እዛ ላይ ግን እየዋለ እያደረ ትግሉ ቅርጹን እየቀየረ መጣ። በተለይ ከህወሓት ጋር አሊያንስ የመፍጠሩን ሂደት ቀድሞ እንትን ያሉ ሰዎች የተሻለ ንቃተ ህሊና ያላቸው ሰዎች ጀርባቸውን እየተመቱ እነሱን እንትን ማለት ነገር፣ ለምሳሌ አፍሃድን እንዴት አድርገው እንደሰለቀጡት የሚታወቅ ነገር ነው። ከጎጃም አካባቢ ጀምሮ ከነማስረሻ ከዛ በፊትም ኮሎኔሉ ላይ የደረሰው ነገር በጎንደር ምናምን የሆነው ነገር ይታወቃል። እና እነዛን ሂደቶች እንዲታረሙ ውስጥ ላይ ሆነን ብዙ ሞከር። የተለያየ ኢንተረስት ነው ያለው፣ ኢኮኖሚያዊ ኢንተረስት አለው፣ ሌላ ነገር የተላላኪነት መሰል ነገር እና አሁን ዛሬ ላይ ስንደርስ አሁን ይህን ውሳኔ እንድንወስን ያደረገን ነገር ምንድን ነው? እኛ ያን ሰነድ ነው ያከበርነው። ማለት ልልክልህ እችላለሁኝ ቃል ኪዳን ሰነዱን እንደ ኮር። እኔ የአንድ ኮር የሚዲያና ፖለቲካ ዘርፍ ኃላፊ ነበርኩና ከቲፒኤልኤፍ ጋር በቋሚ ጠላት ማለት በጄኖሳይድ የሚከሰስ ድርጅት ነው፣ ከሱ ጋር የሚኖር አሊያንስ አይኖርም። ይሄ ቀይ መስመራችን ነበር። ያን ቀይ መስመር ለመተላለፍ ሲባል ግን ብዙዎች እንደ ቅጠል ረግፈዋል። የተሻለ ንቃተ ህሊና የተሻለ ሊሉ የሚችሉ የሀሳብ ሰዎች ኮሎኔል ፈንታውም መውጣት አስበረው ማለት ብዙ ነገሮች አስተናግዷል። ምናልባት የተለያዩ ሪከርዶች ምናምን በእኔም በኩል የወጡ ሪከርዶች አሉ፣ ምናልባት ሰምተህ ከሆነና ይሄ ነው ማለት ወደ አሁናዊ ሁኔታው ስንል እንግዲህ አለማጣ ከ70 ሺህ በላይ ሰዎች ተፈናቅለው ያሉበት ተጨባጭ ነው ያለው። በወልቃይት ዙሪያ ላይ አሁን በአበርገሌ ምናምን እየሆነ ያለውን ነገር ትሰማለህ፣ ታውቃለህ። ከዛ ባሻገር አሁን በዚህ በትግል ጎንደር እርስ በርስ ምን ሁኔታ ላይ እንዳሉ አሁን አንድ ድርጅት ነው ያለው። አንዱ ድርጅት በምን ሁኔታ ላይ እንዳሉ ጎንደር አካባቢ ላይ የቅርብ ጊዜ ትውስታ ነው። አሁን በዚህ ከ5 ቀን 6 ቀን በፊት ወደ ጎጃም አካባቢ ስንሄድ ማርሸት በምን ሁኔታ ላይ እንዳለ ይታወቃል። በነዝናቡና በዛ መሃል እርስ በርሱ ያልተግባባ ቡድን ነው። በዋናነት ኢኮኖሚያዊ ኢንተረስት ነው ያለው። ይሄንን በጣም በርካታ ያልተነገሩ ሚዲያ ላይ ያልወጡ ያልሰማናቸው በጣም በርካታ ጉዶች ተፈጽመዋል በማህበረሰብ ላይ። የአማራ ገበሬ ትጥቅ እንዳይፈታ ተፈናቀለ፣ ብቻ ትጥቅ እንዳይፈታ ተብሎ ተወጣ፣ ወደ ትግል ወጣን። በዛ ልክ ማህበረሰብን ሞቲቬት አደረግነ። ግን ትጥቁን አይደለም ቴዲ፣ እኔ ሙስሊም ነኝ ወላሂ ብዬ ነው የምልልህ። ትጥቁን አይደለም ጥማዱ ተፈቶ ሞፈር ቀንበሩ ተፈልጦ በሬው ታርዶ ተበልቶበታል። የአማራ ገበሬ ትጥቁን ሳይሆን ዛሬ ጥማዱን ፈቷል። ይሄ መሬት ላይ ያለ እውነት ነው። ይሄ ነገር እዚህ ከመድረሱ በፊት እንዴት ከእንቁላሉ የሚለው ነገር የሁላችንም ጥያቄ ነው። አሁን ላይ ቆም ብለን ስናስበው ከእንቁላሉ ሁለት ብልጽግናዎች አሉ በእኔ አረዳድ።
ያኔም መረጃ እዛውንም መረጃ ሲሰጡኝ የነበሩ ዛሬም እኮ ፈገግ እያልን ነው። ለምን ሲባል ለምን ግልጽ ነው። ቆይ አንተ ሁለት እግር አሁን ያሉት የአፋብን ሰዎች ዝም ብሎ በገደምዳሜው እንደዚሁ ከሚነገረው ውጪ በርግጥ የቤትህንም መግንትን ለማለት ቃላቶችን ላለመጠቀም ነው። ቴዳ ቤቱን ከማክበር አንፃር አንዳንድ ቃላቱ ወጣ ያለ ቃላቶችን እንዳልናገር ብዬ ነው። ወጣ ያለ ኮንማ ለምን ትጠቀማለህ? ፖለቲካዊ ቃላት ካልሆነ የምንጠቀመው ፖለቲካዊ ቋንቋ ነው። ከዛ በዘለለ በጨዋ ቋንቋ የግድ ፖለቲካዊ ባይሆንም የነቆረን ሰው በተረትና ምሳሌ በተለያዩ ቃላቶች ልትነቆር ትችላለህ። ብቻ ነውር አይሆን ብዙ ሰው ስለሚያደምጥ። አሁን በእርግጥ ለመጀመሪያ ጊዜ ማርቲን ፕሎት የተባለ የቢቢሲ ኤዲተር ኢንቺፍ እሱ ነው ለመጀመሪያ ጊዜ ይህን አላያንስ በእርግጥም ተገናኝተው ሱዳን ላይ እንደተወያዩ ምናምን የተናገረው። ከዛ በመለስ እንዲሁ በገደምዳሜ ከሚነገረን በዘለለ የአፋብን ሰዎች ከሻዕቢያና ከቲፒኤልኤፍ ጋር እንዲሁም እንደውም አንዳንዶች ኦነግም አለ ይላሉ። ማርቲን ፕሎት አራቱ ኃይሎች ነው ያለው። ግን ጽንዶ ሲባል ትሪያንግል ሰርተው ነው የሚያስረዱት። ሻዕቢያ፣ ቲፒኤልኤፍ፣ ፋኖ። አንተ ባለህ መረጃ ከቲፒኤልኤፍ ጋር ሻዕቢያን እንተውና ከቲፒኤልኤፍ ጋር አላያንስ ፈጥረው የሰሩ ነው ብለህ ታምናለህ? አዎ ካልክ ማሳያዎቹ ምንድን ናቸው? ኦፍኮርስ ማሳያዎቹ ልልክልህም ይችላል። ማለት ማስረጃዎቹን ማለት ነው። ለምሳሌ ምኒልክ እዝ በዚህ በሰሞኑ የምሬ ወዳጆን ወደ አፋብን ልክ ያለ ብሎ ድርሳም ብርሃኔን ወይም የኔ የቅርብ ወዳጅና በባልደረባ የነበረው ድርሳም ብርሃኔን ወደ ምኒልክ እዝ መሪነት አምጥቶታል። የት ነበር መድረኩ? ስብሰባ የነበረው አለማጣ ላይ ነበር። ይሄን ልልክልህ እችላለሁ። ከዛ ባሻገር እኔ ከመቀሌ ያስወጣሁት ሰው አለ። ለምሳሌ መቀሌ የዘመነ ካሴን የቅርብ ቤተሰብ ሊያሳክም እዛ ወስዶ ማለት ነው የቆሰለን እዚህ ወሎ ላይ ያለ ልጅ ማለት የአፋብን ምኒልክ እዝ የስልጠና ውስጥ አመራር የነበረ ልጅ። ስለዚህ ይሄንን ከነሱ ጋር በማስረጃ ደረጃ መሞገት ይችላልሁኝ። አብረው እየሰሩ ነው። ለምሳሌ በዚህ ትናንት ላይ ከአለማጣ እንደዚህ ሰዎች ጋር እያወራ ነበር ማለት እዛም ውስጥ ያሉ ሰዎች ጋር እንደዚህ ስለምንገናኝ ማለት ነው። ትናንት ለምሳሌ አሁን የሰሞኑ ከምስረታው በፊት አለማጣ ዙሪያ ላይ ውጊያ ነበረ። ባይባ ምናምን ማያ ምናምን የሚባሉ አካባቢዎች ቀዩ ጋሪያ ምናምን አካባቢ ላይ ከቲፒኤልኤፍ ኃይሎች ጋር በጋራ አንድ ላይ ነው የተዋጉት። በዛ በኩል ነው ይሄንን እንትን ያሉ ልጆች ታኦ የሚባል ቦታ አለ ወደ በርተክላ አካባቢ ወይም ደግሞ የዚህ የወሎ መጨረሻው። እኔ እዚህ ወሎ ውስጥ ነው ያለሁት። እኔ መጨረሻው ማለት ወደ መሆኒ ስንሄድ ማለት ነው ታኦ የምትባል ትንሽ መንደር ከተማ አለች። ጤና ጣቢያ ላይ እዛ ነበር እየወሰዷቸው የሚጥሏቸው። አለማጣ ሆስፒታል አታከሙ ብለው መቀሌ አትሄዱም ብለዋቸው ቤተሰቦቻቸው ከራያ አለማጣ እየሄዱ ከራያ ቆቦ ምናምን ነገር እየሄዱ ማይጨው ነው ሆስፒታል በግል ነበር ሲያሳክሟቸው የነበረ ሰራዊቱን ራሱ ማለት ነው። የዞብላምባ የሃውጃኑ ሰራዊት በርካታ ቁስለኞች በፎቶ በቪዲዮ ላመጣ እችላለሁ። አብረው እየሰሩ ነው፣ ምንም ጥርጥር የለውም። ይሄ በዚህ ሰዓት አባዝመራ የምኒልክ እዝ ምክትል አዛዥ በዚህ ሰዓት አለማጣ ከተማ ነው ያለው። ከነ ሆቴሉ ልነግርህ እችላለሁ። እና ወደ አስረስን ስንል አስረስ እንግዲህ የሰጠው መግለጫ ማለት ወግዲ አካባቢ ላይ የተፈጠረ ነገር አለ። ያው ዳግማዊ ደብረ ታቦር ነው ንፋስ መውጫ ነው የተፈጸመው። አሁንም 12 ሰዎች አግተው ወስደዋል። ገብተው ነበር ከተማ። እዛ ያሉ ሰዎችም ጋር መገናኘት ይችላሉ፣ ሰራዊቱም ጋር መገናኘት ይችላሉ። ሰራዊቱ ጋር ችግር የለብኝም። እኔ ችግሬ ከአመራሮቹ ጋር ነው። ምክንያቱም ሲስተሙን ስለጠመዘዙት ወደ ተላላኪነት ስለቀየሩት የደሃ ልጅ ከስር ይሞታል። እነሱ ግን በምን ሁኔታ ላይ እንዳሉ ግልጽ ነገር ስለሆነ ማሳያ አይደለም ላመጣ የምችለው ማስረጃ ማቅረብ ስለምችል፣ ስለዚህ እዛ ቦታ ላይ ወግድ ላይ የወረዳው ሀብት ተሽከርካሪ ምናምን ጨምሮ ተቃጥሏል።
24 ልጆች በጥይት ብቻ 24 3 ሚሊሻና አንድ ፖሊስ ሙተዋል። 24 የፋኖ አባሎች ግን ወግድ ላይ ሙተዋል በትናንትናው ዕለት። በድሮን የተመቱን እስካሁን ቁጥራቸውን አላወቁም። ከዛ ውስጥ በንግድ ስራ ላይ የተሰማሩ የዛው የአካባቢው ማህበረሰብን 12 ሰው አግተው 1 ሚሊዮን ብር ጠይቀዋቸዋል። በዚህ ሰዓት ማለት ማጣራት ስለሚቻል ማለት ነው። 1400 ሰው አለ ምንም እንትን የምልበት ነገር። ስለዚህ ይሄን ኃይል ምንድነው የድል ዜና ብሎ ይሄንን ዘግቧል። እኔም አይቼዋለሁ። ግን አንድ ነገር ማስታወስ ያለብን 3 ህፃናት ሴቶችን መናገርም መስማትም በዓለም ታሪክ ውስጥ በመረጃ ስራ ውስጥ ተሰማርቶ የሚባል ነው አንብቤም አይችም ሰምቼም አላውቅም። መስማት መናገር የማይችሉ ሴቶችን ረሽነናል ብሎ እኮ በግልጽ መረጃ የሰጠ ግለሰብ እኮ ነው። ምንም የሚገርም ነገር የለውም። እና ያለው እውነታ በዚህ ልክ ነው። አመሰግናለሁ። የአርበኞች ሚዲያ ከልብ አመሰግናለሁ። እዚህ ስቴጅ ላይ ያሉ ሰዎች በኔትወርክ ምክንያት ወይ በተለያዩ ምክንያቶች ካልወረዱ በስተቀር እሺ፣ ወደ ዋንጋሪ እንሄዳለን። ቁጫጭ እሺ፣ ዋንጋሪ ኦኬ። ሰላም ትሄድ ነው ወይል እንግዲህ በ15 ቀን ብሎ ይህን ያክል ቆየ ብለህ ላልከው ቱ ቢሆነስ የዶክተር አብይ መንግስት ለኢትዮጵያ ሕዝብ ያስተዋወቀው የጦርነት ስልት በእኔ አረዳድ እጅግ ጠቃሚ፣ ጦርነቱን ሜዳ ላይ ማሸነፍ ሳይሆን ህዝቡን ነፃ እናወጣለን ብለው የህዝብን ስሜት እየጋለቡ ገንዘብ እያለቡ በነፃነት ስም ህዝቡን ባሪያ የሚያደርጉ የነፃነት ታጋዮች ምን ያክል ጸረ ህዝብ አቋም እንዳላቸው በጊዜ ሂደት ህዝቡ ራሱ ከልባቸው እንዲፍቃቸው የሚያደርግበት የጦርነት ስታይል በጣም ነው የተመቸኝ። ለምሳሌ ህወሓት ለ50 ዓመት በትግራይ ህዝብ ልብ ውስጥ ነግሶ ነበር። እንዲያውም ህወሓትና የትግራይ ህዝብ አንድ ነው የሚል ትርክት እስከ መፈጠር ፈጥሮ ደርሶ ነበር። በጦር ሜዳው 15 ቀን አልፈጀበትም መከላከያ ሲያባረራቸው። ነገር ግን ከህዝቡ ልብ ውስጥ እስካልወጡ ድረስ ህወሓቶች ነገም ጦርነት ስለሆነ የህወሓትን ከትግራይ ህዝብ ልብ ውስጥ ማላቀቅ የሚለው ነበረ የብልጽግና መንግስት የዶክተር አብይ መንግስት እንደ ስትራቴጂ ይዞ የተዋጋው። ተሳክቶለታል። በአሁኑ ሰዓት የትግራይ ህዝብ ውስጥ ምሁራን ኤሊቶች ህወሓትን ጦር መሳሪያ ያስተዋል መዋጋት ለትግራይ ህዝብ አትወክልም በሚል በተመሳሳይ ፋኖ ልክ መሳሪያ አልፈታም ብሎ ባለበት ሰዓት ላይ ፋኖ በ15 ቀን ዓለም የሚደበላልቅ ስሜት ፈጥሮ የህዝቡን አመለካከትም ረብሾ ነበር። መንግስት ፋኖን መዋጋት 15 ቀን ዓለም 15 ደቂቃ ይበቃዋል። ምንም በአቅም ደረጃ መቼም ማንም ሰው ይሄን ሊጠረጥር የሚችል ሰው የለም። ነገር ግን ፋኖን ከህዝቡ ልብ ውስጥ ካላወጣው በስተቀር ብታሸንፈውም አታሸንፈውም፣ አየህ ሌላ ፋኖ ይፈጠራል። ስለዚህ ምንድን ነው የሆነው? የሚሰራውን ፋኖ መሳሪያ በማንሳቱ ህዝቡ ልጆቹ ስለሆኑ ልጆቹ የሚሰሩትን ጥፋት በአግባቡ ተረዳ። ለስልጣን ለግል ጥቅም ሲባል የገዛ የትግል አጋሩን ገልብጦ እግሩን የሚገርፍ እንደ ማርሸት እግሩን የሚገርፍ ታጋይ መሆኑን አረጋገጠ። ትላንትና ዘመነን ስሙን አታንሱብኝ፣ በክፉ አይን አትዩብኝ ሲሉ የነበሩ የአማራ ተከራካሪ የሚዲያ አርበኞች እነ ቤተልሔምን ጨምሮ የወንድም ዓለምን ሸዋቀና ቆርጬ ጠብሻ በላለሁ እስከ ማለት ደርሳለች። ይሄ በቀላሉ የሚገኝ ትግል ውጤት አይደለም። ጦርነቱን ኮንቴን አድርገው ከህዝቡ ውጭ እንዲወጡ ነው ማድረግ ያለብህ። ይሄም ተሳክቶለታል። ፋኖ 1001 ቦታ ተሰነጣጥቋል። እርስ በርስ ከመንግስት ጋር ተዋክቶ ከተገደለው ይልቅ እርስ በርስ የተጋደለው ይበልጣል። እርስ በርስ ጭካኔ ያሳየበት ጡት እስከ መቁረጥ የደረሰበት አረመኔ ድርጅት መሆኑን አረመኔ ስብስብ መሆኑን ድርጅት ሳይሆን ስብስብ መሆኑን ለአማራ ህዝብ አረጋግጧል። ከአማራ ህዝብ ልብ ውስጥ ካላወጣው ጦርነቱ ነገም ይቀጥላል። ስለዚህ በጦርነት ስትራቴጂ ፋኖ የኢትዮጵያን መንግስት መከላከያ አሸንፎ አይደለም ሊያሸንፍም አይችልም። ከአማራ ህዝብ ልብ ውስጥ ግን የምታወጣው በተግባር ፋኖ የሻዕቢያና የህወሓት ፈረስ መሆኑን ሲያረጋግጥ የአማራ ህዝብ ራሱ ተፋው። እርስ በርስ ተባላ፣ ተሰነጣጠቀ። ለትግል አጋር ብለህ አብረ የወጣውን ገልብጠህ እጅና እግሩን ሰብረህ ውስጥ እግሩን ገርፈህ ማውጣት ተጀመረ። ይሄ ለአማራ ህዝብ ትግል እንዳልሆነ ህዝቡ ገባው። የአማራ መምህርን ተማሪን ፊት ለፊት ስትገድል ለማን እንደቆምክ አረጋገጥክ። ይሄ በዶክተር አብይ የጦርነት ስትራቴጂ ከአማራ ልብ ውስጥ ፋኖ እንዲወጣ የተደረገበት ስትራቴጂ ነው። ተሳክቷል።
በተመሳሳይ ኦላም እንደዚሁ ነው። ኦላ መጀመሪያ ሲስብ ኦነግ በኦሮሞ ህዝብ ውስጥ የነበረው ትግል ይታወቃል። ያችን እንጠቀማለን ብለው ሲወጡ በዚህ ጊዜ ሂደት ማን ለኦሮሞ ህዝብ ተክቶ እንደሚሰራ የብልጽግና መንግስት የዶክተር አብይ መንግስት በአግባቡ አሳይቷል። ስለዚህ ዶክተር አብይ በህዝብ ስም የሚነግዱ ነፃ አውጪ ድርጅቶች ከህዝብ ልብ ዶክተር አብይ የሚያደርገው ጦርነት ከህዝብ ልብ ውስጥ ህዝቡ ራሱ አንቅሮ እንዲተፋቸው የሚያደርግበት የጦርነት ስትራቴጂ ነው። በአግባቡ ተሳክቶለታልና ፋኖ 4 ኪሎ መግባት አይደለም መግባት ይችላል። 200 ብር ከፍሎ ገብቶ መጎብኘት ይችላል። ስልጣን ለመያዝ ግን 1 ኪሎ ሜትር ሩቅ ነው። በጣም ሩቅ ነው። ገና ጾሞ መጸለይ ያለበት። በትክክልም የአማራን ህዝብ ኢንትረስት ፕሮሞት የማያደርግ ለአማራ ህዝብ ኢንትረስት ያልቆሙን በተግባር አሳይቷል። ህወሓትም የትግራይን ህዝብ ኢንትረስት እንዳልቆመ አሳይቷል። ኦላም የኦሮሞን ህዝብ ኢንትረስት ለማስጠበቅ እንዳልቆመ በአግባቡ እነዚህ ነፃ አውጪ የተባሉ ድርጅቶች ህዝብን መነገጃ እንጂ የህዝብን በአግባቡ እንዳላዋሉ አረጋግጠዋል። ስለዚህ በጦርነቱ የፋኖ ይህን ያክል መቆየት መንግስት በዋናነት የህዝቡን ልብ ለማግኘት ህዝቡ እንዲረዳ ጊዜ የሰጠው እንጂ የፋኖ ጠንካራ ኃይል ሆኖ አልነበረም። የነሱ እኮ ፕሮፓጋንዳ 2017 እንመጣለን ብለው የአበባ ዝንጣፊ ስንጠብቃቸው ነበር እኮ አልመጡም፣ ቀሩ። የት ነበሩ? እንደገቡ እኮ ነው። 1 ዓመት የዛሬ ወር በ24 ቀን በ48 ሰዓት እንዲሁ ፕሮፓጋንዳ የኢራቁ የፕሮፓጋንዳ ክፍል ማን ነበር? ማንጣሪቅ ነው የሚባለው። ሳዳም ሁሴን ተይዟል፣ ታስሯል። እሱ የአሜሪካን ወታደር ጨረስናቸው ብሎ ፕሮፓጋንዳ የሚሰራው አይነት የሚሰሩ ሰዎች እርስ በርስም ይሄው እየተገራረፉ ናቸው ያሉት። አንቱ የተባሉት የፋኖ ታጋዮች ገብተው ሰላማዊ ትግል ገብቶናል፣ ተሳስተን ነበር አለ። ይሄ መንግስት ደግሞ መሳሳቱን አምኖ ይቅርታ ለጠየቀ ኃይል የፈለገ ጥፋት ቢያጠፋ ሲቀበል አይቷል። የማይፈቱ ሰዎች ሲፈቱ አሳይቷል። ይቅር ባይ ልብ ነው ያለው፣ ተቀብሏል። ስለዚህ የፋኖ 15 ቀን አለማለቁን ዝም ብለህ በእንትን መልኩ ማየቱ ተገቢ አይደለም። ከስትራቴጂ አንጻር፣ ከህዝቡ አንጻር፣ ከህዝብ ልቡ አንጻር፣ ከህዝብ ልብ ከማፋታት አንጻር ነው መታየት ያለበትና ከዚህ አንጻር ግቡን መጥቷል ብዬ ነው የማምነው። ቴዲ ቴንክ ዩ። ክብራትና ክብራን፣ እኔ እንዴት ነው መረዳት የሚከብዳችሁ? እኔ እኮ ምቹ ኢንቫይሮንመንቱን የፈጠርኩላችሁ። ሀሳብ ምንም ይሁን ምን ባለጌ ካልሆንክ ጋጥ ወጥ ካልሆንክ የፈለግከውን ተናገር ሰማለው ካልኩ እንዴት ነው መታችሁ ሀሳባችሁን መሸጥ የሚከብዳችሁ? እንዴት ነው ሰው በ21ኛው ክፍለ ዘመን እንደ ድንጋይ ዘመን ሰዎች ብንሆን? የድንጋይ ዘመን ሰዎች እኮ ያሰላስላሉ። ሀሳብን ሽጥ። 1500 ሰዎች አሉ፣ 250 ሰዎች አሉ፣ ፌስቡክ ላይ አሉ። ለእኔ አይደለም የምሸጠው። እያደረክ ያለውን ትግል ሽጥ። እኔ ነኝ እኮ መጠቅምህ። አንተ ለጠቅመህ ምንም እኮ መጠቅመኝ ነገር የለም። እኔ ጨርሻለሁ የዕለቱን ፕሮግራሜ። ስለዚህ ሚዲያን መጠቀም ነው ያለብህ። ገና ይሄን ለማስረዳት ራሱ ያልበሰለ ሰው ፕሊስ አትላኩ። እኔ ጋር ሪኩዌስት እንደሆነ ያፈርሱ እንዳትመጡ። ከመጣችሁ ሚዲያውን ለመጠቀም በስነ ምግባር ከሌሎች ወንድሞቻችሁ ጋር ለመከራከር አክብሬያችሁ እንዳስገቧችሁ ተከባብረን ለትውልድ የሚጠቅም ለአድማጭ ተመልካች የሚጠቅም ውይይት እናድርግ። አይ ነው አንዳንዶቻችሁ መጥፎ ሽታ ያለበት አካባቢ ያደገ ሰው ጥሩ ሽታ ያለበት አካባቢ ሲመጣ ያሟል የሚባል አባባል አለ። ስድድብ፣ ንትርክ ምናምን ስለለመዳችሁ እንደዚህ አይነት ኢንቫይሮንመንት ሊጨንቃችሁ ይችላል። ሰው አመል ካለባችሁ እንዳመጡ ነው ጋር ፕሊስ ይሄን ተባበሩኝ። ቴንኪው። አቤል ወደ አንተ እመጣለሁ። እኔ ጌታ ሰላም ለዚህ ቤት ይሁን። ሁላችሁን ሰላም ብያለሁ፣ ከታች እስከ ላይ። እንቁ ኢትዮጵያውያን ሁላችሁ ሰላም ብያለሁ። ቴዲ ለሁለተኛ ጊዜ ነው የገባው። አመሰግናለሁ። እኔ አሁን በትግሉ ሁኔታም ስገመገም ሰዎችንም ሳይ አባይን ያላየ ሂዶ ይየው ነው የምለው። ጦርነትን የማያውቅ ስለ ጦርነት ሲገመግሙ አንዳንድ ጊዜ ይገርመኛል። በእውነት ነው የምልህ። ጦርነት በጣም አስከፊ ነው ቴዲ። እኔ ከሰሜኑ ዕዝ ጀምሬ አይቼዋለሁ ጦርነትን። ግን በአሁኑ ሰዓት ምንድነው ችግራችን ነው? ችግራችን ኢትዮጵያን ማንኛውም ህዝብ በፈለገበት ቦታ ሰርቶ አምርቶ እንዲኖር ቀና ብሎ አገሬ ነው ብሎ የዜግነት መብት ተሰምቶት እንዲሄድ ነው ትልቁ ፍላጎታችን። ይህን ደግሞ አይተነዋል። ከህወሓት ጀምረን መከላከያ ውስጥ ሆነን እየተቃወምነን፣ አንድ በኤርትራም ጦርነት
ውጡ ተብለን ተገደን የወጣን ሰዎች ነን። በሰሜኑ ዕዝ እውነት ነገር ነው የምነግርህ ቴዲ፣ ተገማግመን ስንት ነገር ሆኗለኝ። እንቁ ኢትዮጵያውያኖች ገና ከ17 ዓመት 18 ዓመት እድሜያችን ለ18 ያልሞላ እንደ ቅጠል ረግፈን ያዝነውን ቦታ ለቀውጣ ነው የተባለው። ቁማር ነው ይዘውት ያለ በህዝባችን ላይ ቁማር። ዘረኛ ሲወድቅ ዘረኛ የሚተካበት ሀገር ሆኗለኝ። ይህን ዘረኝነት ደግሞ ከስሩ ነቅለን የምናወጣው ከራሳችን ስንጀምር ነው። እኔ የሆነ ነገር ልንገር፣ ህወሓት የምትፈልገውን ነገር እናደርግልህ ቆይ ተብያለሁ። እምቢ ብዬ ነው የወጣሁት። የምትፈልገውን ጀብድ ሰርተናል። አፈለክ ዘ ባትል ኦፍ ጾረና የሚለውን ጎግል ላይ ገባና አየውና እዛ አዋጊ ነኝ። የምትፈልገውና እኔ ክብሬ ሀገሬ ነው ማረጌ ህዝቤ ነው ብዬ ነው የወጣሁት። ያ ቃሉ የክፍለ ጦር እንደውም ኦፕሬተር እዚህ ይገባለኝ። የኔ ኦፕሬተር ከ20 ዓመት በኋላ ነው ያገኘሁት እዚህ። በጣም የሚገርም ነገር ግን ምንድን ነው ዋናው መንግስት አልተጠቀመበትም። እውነት ነገር ልንገር፣ ቢያንስ በመከላከያ ውስጥ እንኳን በባድመ አካባቢ ነበረ አብይ ኮሎኔል ያለ እሱ ኦፕሬተር ነው፣ እኔ ኦፒ ነኝ የከባድ መሳሪያ። ቢያንስ እንኳን የውስጡን ችግር አይቶ አገሪቱን በቀናነት መምራት ይችል ነበረ። ግን በዘረኞች ተውጧለኝ። ይህ ልክ ነው ይዘውት ያለ። እኛ ህወሓት አይጠቅምም በቃ አይዲዮሎጂው አይጠቅምም ብለን ተቃውመ ነው ለዚህ ሁላ ወጦ እንደገና ደግሞ ያንን ለጋሲ ማስቀጠሉ ይሄ በኢትዮጵያ ህዝብ ላይ ቁስል ላይ እንጨት መክተት ነው ለኔ። እኔ አሁን ቅርብ ቀን ኢትዮጵያ ሄዳለሁ። በጣም ጨካኝ ነኝ፣ ደፋር ነኝ ቴዲ። እውነት ነገር ነው የምነግርህ። መሄደውም ደግሞ አንድ ነገር ብቻ ለማየት ነው መሄደው። ግን የአማራን ህዝባዊ ትግል ለኢትዮጵያ አንድነት ይጠቅማል ተብሎ እንደሚወጣ ስለሚያውቁት የአማራን ህዝባዊ ትግል እንደ ግራምጣ መሰንጠቅ ይዘውት ነው ያለ ትግል ነው። ህወሓትም እንኳን እርስ በርሷ ተበላልታ ለ27 ዓመት መርታለች። ትግልን ለሚያውቅ ሰው ነው የምነግረው። ከደደቢት በረሃ ተነስታ ስንት ኮሎኔሎችን ስንት ጀነራሎችን አጥፍታ ነው ስልጣን ይዛ 27 ዓመት የመራቸው። በእኛ ትግል ውስጥ እንኳን 3 ዓመት ነው 15 ቀን ፋኖን እጥላለሁ ማለት ተረት ተረት ነው። ተው እሱና መጀመሪያ የውስጡን ቁስል ማውጣት ጥሩ ነው። ይሄ ትግል ደግሞ አንድ ተለኩሷል።